አቢጌል ነዳጣ ምን ያደረጉ ደሪ አቢጌል ናት ያደረገችው። ምኑ? መርሱ? አዎ። ምን? ምለው ቤት ውስጥ ኮካ እያለ ለምንድን ነው አንቺ አምጪልኝ አልሻት? እማዬ እኔ ቤት ውስጥ መኖርን በምን አውቃለሁ? እሺ አንቺ ነሽ የከፈትሽው ወይስ እሷ ናት ከፍታ የሰጠችሽ? እሷ ናት ከፍታ የሰጠችኝ። እማዬ መጀመሪያም እኮ ቀድሜ እነግርሻለሁ። ትስትብኛለች። ነግሬሽ ነበርኩ። ቆይ ምን ብታደርጊያት ነው ይሄን ያክል ምስትብሽ? እማዬ ናታን ከኔ ጋር መሆን ስለጀመረ ለዛ ቂም ይዛብኝ ነው። ትሰሚያለሽ? እንደ በፊቱ ግንፍል ብዬ ወዲያው ምጠው ነገር እንዳይመስልሽ። ጉላ ትደር እንጂ እውነቱ ይወጣታል። በአንድ ልጅ በምስኪኗ ምንም በማታውቋ ልጅ እኮ ነው የመጣችሁት። እሷን እኮ ነው ላጣ የነበረው። ሞት ይመጣል እንጂ እውነቱ ሳይወጣ እንላቀቃት። እማዬ እኔን ነበር ልትገለኝ የፈለገችው። ውሃ ተቀርቶ ውስጥ ታገኝና አንስታ የጠጣችው። ምንድን ነው ልዩነታችሁ? አንቺ ሆንሽ እሷ ያው እኮ ናችሁ። ሁለታችሁንም 9 ወር አርግሼ የወለድኳችሁ። ሰሚያለሽ? እንደዚህ ቀደም ዳጣ እሷ እንዳልመረዘቻት ውሃን በትክክል ታውቆላታል። እሱም እንግዲህ አቢጌል በራሷ ምላስ ስትለፈልፍ ሚስጥሩ ወጥቶባታል ማለት ነው። እንግዲህ ዳጣን ከዚህ ቤት አባረራለሁኝ፣ ከዚህ እንግዲህ ማስወግዳታለሁ፣ በተለይ ከሰላም ጋር አንድ ሆነው እየተመካከሩ ተንኮልን እያኮላሹብኝ ነው ብላ ባሰበችው መሰረት እስከ ጥግ ድረስ ያሰበችው ሀሳብ በሚገርም ሁኔታ እንግዲህ እስከ መርዝ አምጥቶ መርዝ ቀላቅሎ እስከ መስቀል ድረስ በዚህ ልክ ውሳኔ አስከፍሏታል። የሚገርመው ነገር በዚህም እንግዲህ የምታቆም አይደለችም በነገራችን ላይ አቢጌል ማለት ነው። እንግዲህ ቀድማ ባሰበችው ተንኮል ሰላምን ለማዋረድ የራሷን እጮኛዋን ወይም የሚወዳትን አፍቃሪዋን ለሰላም የልጇ አባቱ ነህ ጀንጅናት ለሰላም ከዛ በኋላ እኛ ቤት መጣ ታሳፍራታለህ በእናባዬ በእነማኛ ፊት ምን አይነት ውሸታምና ቀላባጅ እንዲሆነች እንዲሁም ደግሞ ምንም አይነት እውነታ እንደሌላት ስለሚታወቅ የዛን ሰዓት ታሳፍርልኛለህ በኔ በኩል ብላ ከልጁ ጋር ተነጋግራ ጨርሳ ልጁ ተቀጥሮ ቤት በሚመጣበት ሰዓት ላይ ሰላምም እውነት መስሏት ተቀብላ እንግዲህ እንትን ባደረገችበት ሰዓት ላይ ዳጣ ቆይ እሺ ይሄን ነገር ስሙ አዲስ አልሆነብኝም ቼክ አደርጋለሁ ቆይ ብላት ነበረ። ከዛም እንግዲህ ሄዳ ልጁ ጋር ከተገናኙ በኋላ የአቢጌል እጮኛዋ እንደሆነ ካወቀች በኋላ ዳጣ ነገሩ እንዳይሆን እዛው ብላ ልጁንም አስፈራርታ መልሰው ነበረ እና በዛ የተናደደችው አቢጌል ተንኮሏን ያፈረሱባት ዳጣና ሰላም አንድ ላይ ሆነው እንደሆነ ሲገባት ቀጥታ መጣ እንግዲህ ሌላ ሐሳብ ነበር ያሰበችው። እሱም እንዲህ ነበረ ዳጣ መድኃኒት ልታበላኝ እና ልትገለኝ ነበር ብላ ነበር ሐሳቡን ያመጣችው። በዛ መሰረት እንግዲህ ዳጣዬ ብላ አቆላምጣ በመጥራት ኮካ ገዝተሽልኝ ነይ ብላ ከኪሷ ብራውታ ሰጣት ነበረ። ዳጣም ሄዳ እንግዲህ ኮካ ገዝታላት ነበር የመጣችው። ኮካውን ገዝታላት እንዲያመጣች ብርጭቆ ቀንሳ ቁጭ አድርጋው ነበር። ያን ማድረጓን ደግሞ ብዙ ሰዎች አይተዋታል። እናትየዋም ጭምር አይተዋት ነበር። በዛም እንግዲህ አይተዋት እንደነበረ ኮካውን እዛ ቁጭ አድርጋ መድኃኒቱን ከቀላቀለች በኋላ ቀጥታ ወደ ተታው ወደ እናቷ ጋር ወደ አልጋ ክላስ ነበር ሄደችው። እዛ ሄዳ እንግዲህ እናቷን እማዬ ምን ያክል ነው የምትወጂኝ? እኔ እኮ በጣም ነው የምወድሽ። ሲቀጥል ደግሞ ዳጣ እኮ በጣም እየፈለገችኝ ነው፣ እያስፈራራችኝ ነው፣ እየዛተችብኝ ነው የሚል ሌላ ነገሮችን እያቀጣጠረች ነበረ። እናትየዋ ሲጀምር ዳጣ እኮ አንቺን በጣም ነው የምትወድሽ፣ ይሄ እኮ ካስገላዛችልሽ አይደለ? ዳጣ እኮ በጣም ነው የምትወድሽ፣ አንቺ ግን ትጣያታለሽ። ለምንድን ነው እንደዚህ የምታስቢው? ኧረ ተይ አቢጌል ተይ እያለቻት ነበረ። በመጨረሻም ብዙ ነገር ከተነጋገሩ በኋላ ሁኔታው አላምራ ሲል ከዚህ ግን ሙጭልኝ ካጠገቤ አንቺ እንደሆንሽ ሐሳብሽ ሁሉ ሌላ ነው ብላ እንግዲህ እናትየዋ ከክላሷ ስጥታት ነበረ። በዛም ሁኔታ እንዳለ ኮካውን ቀርታ መድኃኒቱን ቀልቅላ አስቀምጣው ስለነበረ እንግዲህ ውሃ አጋጣሚ ስትመታ አግኝታው ጠጥተዋለች። ከዛም እንግዲህ ከጣች በኋላ ራሷን ስታወድቃለች። እናትየዋ ደርሳ እንግዲህ ልጇን አንስታ ዝላ ቀጥታ ይዛ ወደ ሕክምና ነበር ሄደችው። ሕክምናም ከሄዱ በኋላ መድኃኒት ወስዳ ልጅቷ በእግዚአብሔር ይመስገን ተሽሏት መጣለች። በዛ መካከል እንግዲህ ምንድነው የሆነችው ውሃ ብላ ስትጠይቅ ዳጣ አንቺ ነሻ መድኃኒት መርዘሽ ኮካውን ያመጣሽ መርዘሽ የሰጠሻት እህቴን ልትገሊያት ነበር ብላለቻት። ሆስፒታልም ውስጥ እያሉ እንግዲህ እየተተራመሱ ነበር። ዳጣም እንዴት ትያለሽ ከምናምን ተሻሰብሽው እያለቻት ነበር።
አብጌል ደግሞ ወደ ዳጣ ነገሩን ለማላከክና ዳጣ እንደዛ አድርጋለች ብሎ ከቤት እንዲባረርላት በሚል ተልካሻ ምክንያት ነገሩን ወደ ዳጣ አዙራው ነበረ። በዛም እንግዲህ የሰሙ ሰዎች ሁሉ በጣም ተደንቀዋል። እንዴት ዳጣ እኮ ውሃን በጣም ነው የምትወዳት፣ ስለዚህ እንዴት ይሄ ነገር ሊሆን ይችላል ብለው ጥያቄ ደጋግሞ እየጠየቁ ነበረ። እንግዲህ አብጌል እሱ ለሷ ጉዳዋ ስላላደለ ስታስብ የነበረው በዛ ልክ ነበረ። ግን በመጨረሻ ሆስፒታል ውስጥ እንዳሉ ናታን እናንተ ልጆች ምናችሁ ነው የምትጫጫሁት? ኧረ ተው፣ እዚህ ደግሞ እዚህ መታችሁ የቤታችሁ አመላይ አለቃችሁም እንዴት እንደዚህ ትላላችሁ? ንውጡ ብሎ ከሆስፒታሉ ወደ ብር አውጥቷቸው ነበር። እዛም በወጣቸው አጋጣሚ ላይ እንግዲህ ዳጣ ምን እያልሽ ነው ያለሽው? እንዴት እኔን እኮ ውሃን መረዘቻት እያለች ነው እያወራች ያለችው። እንዴት እንደዚህ ትላለኝ? እንዴት እንደዚህ ትለኛለች? እያለች ዳጣ በጣም ተናዳ ነበር። ናታንም ተረጋጊ፣ ምን ቸገረሽ ብትል እሷ ስላለች የሚሆን ነገር የለም፣ እውነታውን እግዚአብሔር ነው የሚያውቀው፣ ዋናው ልጅቷ ትዲያን እንጂ እያለ ነበር። በዛ መካከል እንግዲህ ዳጣ በቁጣ ፈረስ ተነሳጣቸው ሄዳ ነበር። እዛም እያሉ ናታንና አቢጌል አንድ ላይ በሆኑበት ሰዓት ላይ አንቺ ግን እንደዚህ ይባላል እንዴ? እንዴት ምን ያክል እንደምትወዳት ውሃን ታውቂያለሽ? እንዴት መረጃት ብለሽ ዳጣ እንዴት ትያታለሽ? አይባልም እኮ ሲጀመር ለሰው ራሱ እንደዚህ ተብሎ አይነገርም። ከምን አንጻር ነው እንደዚህ የምትይው ብሎ ናታን ተቆጥቷታል። ሲቆጣትም እንግዲህ አቢጌል እህቴ መረሽ ብዬ ስለተናገርኳት ለሷ እየተቆረቆርክላት ነው አይደለ? ለዚህ ለዱርዬ ሁሌ እንደደገፍክ ነው አይደለ? እንዴት እንደዚህ ትለኛለህ ብላ ነበር። እኔ እኮ የሚገርምሽ እኔ እኮ የምጠላው ይሄን አስተሳሰብሽን ይሄን የወረደ ሐሳብሽን ነው። አየሽ አይደለ? አንቺ በሐሳብሽ በዚህ ልክ ነው። ደግሞስ ተለውጫለሁ፣ ተቀይሬያለሁኝ፣ አሁን ደህና ሰው ሆኛለሁ፣ ሁሉን ነገር ትቻለሁ እያልሻል ነበር እንዴ? እንዴት እንደዚህ ታደርጊያለሽ ብሎ ነበር ያላት። እንግዲህ ይሄን እንደዚህ ሲላት አንተ ሁሌ ለሷ ነው የምትደግፈው እና እውነታውን መናገር ስለተናገርኩኝ እንዴት እንደዚህ ትለኛለህ ነበር ያለችው። በመጨረሻም እንግዲህ አቢጌል አንተ ችግር አለብህ ነበር ያለችው። ናታንም እዚህ ጋር ብድግ ብሎ ይቅርታ፣ በዚህ ሰዓት ይሄን ባልሽ ደስ ይለኛል፣ ግን አንቺ ይሄን ሐሳብሽን ይሄን አስተሳሰብሽን ይዞሽ ነው እንዴ ለኔ ሚስት ሆናለሁ ብለሽ የምትለፊው? በጭራሽ እንዳታስቢው። ሲቀጥል እኛ ወንዶች መልካም እንትን ያላትን ሴት እንጂ የሷ መልክና እንትን ያላት ሴት ለትዳር አንፈልግም። ይሄን ማወቅ አለብሽ። ስለዚህ በዛ አስተሳሰብሽ በዛ ሐሳብሽ እንኳን ለኔ ይሁንና እንኳን ለኔ ሚስት ቀርቶ አይደለም ማንም ወንድ የሚያገባሽ አይኖርም ብሎ ነው የነገራት። በዚህ መካከል እንግዲህ እሱንማ እናያለን፣ ወደህ ነው ወይ ተገደህ ታገባኛለህ እያለችው ነበር። እንደዛቻ ጭምር እሱን እናያለን ብሎ እንግዲህ ናታንም ፈገግ ብሎ ከፊቷ ሄዷል ማለት ነው። እንግዲህ አቢጌል በዚህ ልክ ነው አስተሳሰቧ። በሚገርም ሁኔታ የማይባል ነው የምትለው። ሌላ ነገር ማድረጓ ሳይል ደግሞ ይሄው ናታን ራሱ ይሄን አስበሽ በዛ አስተሳሰብሽ ከኔ ጋር ሚስት ልትሆኚ ቀርቶ ጭራሽ እንዳታስቢው ብሎ ሲላት ወዲህ ነው ወይ ብላ ነው የተናገረችው። እንግዲህ ይሄ ሐሳቧ ምን ይመስላል? በጣም ከባድና የሚገርም ነገር ነው። በጣም ነበር በጣም ለቤተሰብ በጣም ከብዶ ነበረ። ዳጣም በጣም ተጨንቃ ነበረ። ሰላምም ሁሉም ቤተሰብ በጣም ተጨንቆ ነበረ። ውሃ ግን እግዚአብሔር ይመስገን በመዳኗ ደስ ብሎናል። በመጨረሻም እንግዲህ ጋሽ ደረጃና ናታን አውርተው ነበረ። ናታን ምን ታስባለህ ይሄ ነገር ሲለው እንደው ዝም ብዬ አዝማሚያውን ስናየው አቢጌል ያደረገች ይመስለናል። ይሄን ነገር ግን ሆነ ብላ ሳይሆን በሆነ ምክንያት የተደረገ ይመስለኛል ብሎት ነበር። ጋሽ ደረጀም ነገሮችን ከግራ ከቀኝ ካየ በኋላ ዳጣ ይሄን ነገር ታደርገው አትችልም። ዳጣ የምታውቀው አቢጌል ግን የማታውቀው በጣም ትልቅ ብዙ ሚስጥር በመካከላችን አለ። ስለዚህ ዳጣ ይሄን ነገር ታደርጋለሁ ብዬ በፍጹም አላስብም። እንዳልከው አቢጌል ሊሆን ይችላል። እንዴት ግን ይሄን ታደርጋለች? እሷ እስከምን ተነስታ ነው ብሎ እንግዲህ ጋሽ ደረጃ በጣም ተገርሞ ነበር። በመጨረሻም ወይዘሮ ማርታ አቢጌል የነገረቻትን ይዛ ደሬ ይሄ ነገር እንዴት ተፈጠረ? እኔ ግራ ጋብቶኛል። አቢጌልን ስጠይቃት ዳጣ እንዳደረገች ነው የነገረችኝ እና ምን ትላለች ትለው እንዳጨርሹ ዳጣ በፍጹም ይሄን ነገር ታደርግ አትችልም። ዳጣን ከራሴ በላይ አምናታለሁ። ስለዚህ ዳጣ ይሄን ነገር ውስጥ ልትኖርበት በፍጹም አትችልም ብሎ ነበር የመለሰላት። እንግዲህ ወይዘሮ ማርታ ታዲያ ማን አደረገው? ምን ማለት ነው ደሬ? እንዴት ልታምናት ትችላለህ ነበር ያለችው። ጋሽ ደረጀ እዚህ ጋር ብሪግ አድርጎ አቢጌልስ ብትሆን ምን ታያለሽ ማርቲ? እሷስ ልትሆን ብትችልስ ብሏን ነበር። እንዴ ደሬ እንዴት አንዲት ፍሬ እህቷን ይችንን ቦቀቅላለች እንዴት አቢጌል እንደዛ ልታደርግ ትችላለች? ኧረ በፍጹም አይሆን ነው ነበር ብላ ያሰበችው። በመጨረሻም እሷው በጆሮዋ እንግዲህ ሲተራመሱ ሰምታ ቀጥታ ሄዳ እውነታው እርግጥ እንዲሆነና አቢጌልም እንዲያደርገችው አረጋግጣ መጣለች። እሷም እንግዲህ በእንባ እየተናነቃት ጸጥ ብላለች።